በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ከማህበረ ተዋህዶ ዘኦርቶዶክስ ኪነጥበብ ክፍል በ2012 ዓመተ ምህረት እየተዘጋጀ የሚቀርብላችሁ ከስደት መልስ የተሰኘ መንፈሳዊ ተከታታይ ጭውውት ነው። ከስደት መልስ መንፈሳዊ ጭውውት ክፍል 2 እነሆ። አዘጋጅ አለምነህ ገብርኤል፣ አቀናባሪ ወለተ ሚካኤል፣ ተዋንያን ቃልኪዳን እንደታለማው፣ ዘየደ እንደ ዮናስ፣ ገነት እንደ መቅደስ፣ ፀሐይ እንደ ወንጌላዊት፣ ደምስ እንደ ሰሎሞን፣ ዓለም እንደ ቅድስት ናቸው። ከስደት መልስ መንፈሳዊ ጭውውት ክፍል 2 እነሆ። ከስደት መልስ ዛሬ ከጓደኞቼ ጋር እንደተለመደው ተቀጣጥረናል። ለመግደዬ ልደውልላት። ማን ነው የሚደውለው? ወይ ወንድሜ ሶል ነው። ሰላም ላንተ ይሁን ወንድሜ ሶል፣ እንዴት ነህ? እግዚአብሔር ይመስገን። መግደዬ እንዴት ነሽልኝ? ሁሉ ሰላም ነው? እግዚአብሔር ይመስገን ደህና ነኝ። ሶልዬ ዛሬ ከስራ በኋላ በተለመደው ቦታ እንገናኝ፣ እንዲያታረፍድ በል። መልካም ቀን ይሁንልህ። እሺ መግደዬ፣ ትርፍ ጊዜዬንማ ፊልም በማየት ወይም ባልባሌ ቦታ ማሳለፍ አልፈልግም። በስደት የተማርኩት ቃለ እግዚአብሔር አንጾኛል። እግዚአብሔር ይመስገን። ጊዜን እግዚአብሔር ደስ በሚያሰኙ ስራዎች ላይ ነው የማሳልፈው። ያኔ ልቤ ደስ ይለዋል፣ የመንፈስ እርካታን ማገኝበታለሁ። በትክክል ሰሎሞን፣ እግዚአብሔር በሚወደው መንገድ መጓዝ እጅግ ደስ ይላል። እግዚአብሔር ይመስገን። አሜን መግደዬ፣ በኋላ እንገናኝ። መልካም ቀን ይሁንልሽ። ቻው። አሜን። ለሁላችንም መልካም ቀን ይሁንልን። ዛሬ ግን የንስሐ አባቴ ማናገር አለብኝ። ትናንት በልቤ ኃጢአት ሰርቻለሁ። ሌላው ዮናስን ባየሁት ቁጥር ልቤ ይደነግጣል። ለምንድን ነው ልቤ የሚደነግጠው? ተመስገን አምላኬ ሆይ፣ ቤተክርስቲያን መሄድ በጣም እየናፈቀኝ ነበር። ዘንድሮ ከስደት ተመልሼ ቤተክርስቲያን መሄድ፣ ቅዳሴ ማስቀደስ፣ ዕጣኑ፣ ጸበሉ ልብን ይመስጣል። በእውነት ክርስቲያን ያደረገኝ እግዚአብሔር አምላክ ይክበር ይመስገን። አምላኬ ሆይ በስደት ያሉ ወንድምና እህቶችን በሰላም ለቅድስት ሀገራቸው ታበቃቸውና ለሥጋው ደም ለደጀ ሰላም ታበቃቸው ዘንድ እለምናለሁ። ስለ ሁሉም ነገር ፈቃድ ይሁን አምላኬ ሆይ። በዛች ጠባብ ጊዜ የጻፍኩት የእግዚአብሔር ቃል ለዛሬ በጣም ጠቀመኝ። ቆይ ይህንን ምልክት ላድርግበት። ቅድስትዬ በጣም ናፍቃኛለች። በኋላ እስከማገኛት ድረስማ መቆየት የለብኝም። አሁን ደውዬም ድምጿን መስማት አለብኝ። ቆይ ልደውልላት። ቁጥሯ የት አለ ነበረ? አዎ ይኸውና። ሰዓት እንዳይደርስብኝ ስራዬ ቶሎ ቶሎ መጨረስ አለብኝ። ማን ነው የሚደውለው? ወይ ጆኒ ነው። ሄሎ ሄሎ፣ የኔ ሰላም ላንተ ይሁን። እንዴት ነው ወንድሜ? እግዚአብሔር ይመስገን። ቅድስትዬ እንዴት ነሽ? ሰላም ነው ወይ? በኋላ ትመጫለሽ አይደል? እግዚአብሔር ይመስገን ይሁንዬ። አዎ እመጣለሁኝ። አሁን ስራ ላይ ስለሆንኩ በሰፊ ላወራ አልቻልኩም። በጣም ይቅርታ ይሁንዬ። ግን በሰላም ነው? ለማንኛውም በኋላ እናወራለን። ቻው። አይ በሰላም ነው። እሺ በይ ቻው።
እንደዚህ የሚደውለው ለምንድን ነው? በጣም ብዙ ጊዜ በተደጋጋሚ ይደውላል። ከዚህ በፊት የሌለበት ነገር። ወቸው ጉዳለች አያቴ። ተመስገን አምላኬ ሆይ ድምጿን ስሰማ ደስ ይለኛል። እርሷ ግን የተረዳችኝ አይመስለኝም። ብቻ ስለሁሉም ነገር የእግዚአብሔር ፈቃድ ይሁን። ዛሬ ቀደምኳቸው። እስኪ መጡ ትንሽ ላንብብ። ሰላም ለእናንተ ይሁን። እንዴት ናችሁ? እግዚአብሔር ይክበር ይመስገን፣ ሁሉ ሰላም ነው። እግዚአብሔር ይመስገን። ሁላችሁም ባንዴ መጣችሁ ደስ ስትሉ። እግዚአብሔር ይመስገን። በሉ ማስታወሻችንን እናውጣ። እግዚአብሔር ይመስገን እንዲህ ላበዛም በሉ። ወንድማችን ዮኒ ሳቅ ብለሃል። ዛሬ ስለ ቅዱስ ማርቆስ ወንጌላዊ እንማማራለን። ዮኒ ጀምር። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። በሉ ሁላችሁም ሐሳባችሁን ሰብስቡና እንማማር። ቅዱስ ማርቆስ ወንጌላዊ። ማርቆስ የሚለው ስም 3 ፍቺዎች አሉት። ንብ፣ አንበሳና ካህን። በወንጌልና በመጽሐፍ ቅዳሴ አንድምታ ትርጓሜ መጽሐፍት እንደታተተው ንብ የሚለው ፍቺ የተሰጠው ንብ አበባ ካለው ተክል ሁሉ ቀስማ ማር እንደምትሰራ ሁሉ እርሱም ቀድሞ ከጌታ በኋላም ከጌታ የተማርኩት ይበቃኛል ሳይል ከሐዋርያት ተምሮ ደገኛይቱን ወንጌል በማስተማሩና በመጻፉ ሲሆን አንበሳ መባሉ ደግሞ አንበሳ እንስሳት አራዊትን በከርኖ እንዲሰብር በግብጽ ይመለኩ የነበሩ በእንስሳ አምሳል የተሰሩ ጣዖታትን በወንጌል ቃል ኃይልነት በማጥፋቱ ነው። ካህን የሚለው ትርጉም ደግሞ በሐዋርያት ሥራ ምዕራፍ 14 ቁጥር 13 ላይ ወአምጽኡ ማሬ ዘዲዮስ ተብሎ ከተመዘገበው መጽሐፍ ቅዱሳዊ ሐሳብ የተወረሰ ነው። ማርቆስ ከመባሉ በፊት ዮሐንስ ይባል የነበረ ሲሆን ቁጥሩ ከ72ቱ አርድእት። የሐዋርያት ሥራ ምዕራፍ 12 ከቁጥር 12። አባቱ አርስጦቦሎስ እናቱ ማርያም ይባላሉ። ማርያም በጌታ ትምህርት አምነው ሲከተሉትና ሲያገለግሉት ከነበሩ ደጋግ ሴቶች አንዷ ስትሆን ከጌታ ትንሣኤ በኋላ ቤቷ ለወንጌል አገልግሎት ሰጥታ ሐዋርያት በዚያን ተሰብስቦ ለጸሎት ይተጉ ነበር። ጌታ ባረገ በ10ኛው ቀን ከእመቤታችን ከቅድስት ድንግል ማርያም ጋር በአንድነት ሳሉ መንፈስ ቅዱስን የተቀበሉትን በዚህ በማርቆስ እናት በማርያም ቤት ውስጥ ነው። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 እንዲሁም የሐዋርያት ሥራ ምዕራፍ 12 ከቁጥር 12። የራሱን ሀገረ ስብከት ይዞ ማስተማር ከመጀመሩ በፊት ቅዱስ ማርቆስ ሐዋርያትን እየተከተለ ይማር በተልእኮ የሚራዳቸው ነበር። ከቅዱስ ጳውሎስ መጠራትም በኋላ ጳውሎስንና አጎቱ በርናባስን ተከትሎ በአንጾኪያ ቅዱስ ጴጥሮስን ተከትሎ በሮማ አስተምሯል። እነርሱም በመልእክቶቻቸው ማርቆስ ሰላም ይላችኋል እያሉ አንስተውታል። የሐዋርያት ሥራ ምዕራፍ 12 ቁጥር 25፣ ወደ ቆላስይስ ሰዎች ምዕራፍ 4 ቁጥር 10፣ አንደኛ ጴጥሮስ ምዕራፍ 5 ቁጥር 13። በሮም ተልኮ ከቅዱስ ጴጥሮስ ጋር ሳለ ቅዱስ ጴጥሮስ ከፍጹምነት መድረሱን አውቆ ጵጵስና ሾሞ ከሀገረ ስብከቱ ግብጽን ከፍሎ አስተምር ብሎ ሰጠው። እርሱም ሊያስተምር ወዶ ወደ ከተማ ሊገባ ሲቃረብ የጫማው ጠፍር ተበጥሶበት አንያኖስ ወደሚባል ጫማ ሰፊው ሄደና ስፋልኝ ብሎ ሰጠው። አንያኖስ ጫማውን ተቀብሎ ሲሰፋ መስፊያው እጁን ወቅቶት ኢስታኦስ ብሎ ጮኸ። አሃዱ እግዚአብሔር ማለት ነው። የጠራኸውን ታውቀዋለህን አለው። ሲሉ ሰምቼ እንጂ ያስተማረኝስ የለም አለው። ቅዱስ ማርቆስም ፈቃደኝነቱን አይቶ አስተማረው። አንያኖስም ከነ ቤተሰቦቹ አምኖ ተጠመቀ። ከዚያ በኋላ አንያኖስን አስከትሎ በከተማው እየተዘዋወረ ያስተምር ጀመር። ህዝቡም ትምህርቱን ሰምተው ተአምሩን አይተው አመኑ፣ ተጠመቁ። አብያተ ጣዖታትን አፍርሰው አብያተ ክርስቲያንን ሰሩ። በዛ ጊዜ የጣዖታቱ አገልጋዮች የለመዱት ቢቀርባቸው በጥላትነት ተነሱበት። ምእመናኑ ተሰብስበው አባታችን እንድትለየን አንሻም፣ ነገር ግን ገነወተ ጣዖታት በጥላትነት ተነስተውብሃልና ቁጣቸው እስኪበርድ ድረስ ጥቂት ጊዜ ወደ ሌላ ስፍራ ሂደህ ቆይ አሉት። አንያኖስን ኤጲስቆጶስ ልጆቹን ቄስና ዲያቆን አድርጎ ሾመላቸው። በባርቃና በሌሎች በአምስት አውራጃዎች እየሰበከ ቅዱስ ጴጥሮስን ለመጠየቅ ወደ ሮም ሄደ። በዚያም ሆኖ በስብከቱ ያመኑ የእስክንድርያ ምዕመናንን የተማሩትን እንዳይዘነጉ የማርቆስ ወንጌል ተብሎ የሚታወቀውን ወንጌል በዕብራይስጥ ቋንቋ ጽፎ ልኮላቸዋል።
ዘመኑ ጌታ ካረገ በ11ኛው ሲፈጸም 12ኛው ሲጀመር ቀላውዲዮስ ቄሳር በነገሰ በ4ኛው ዓመተ ምህረት ከ45 እስከ 46 ዓመተ ምህረት ነው። በእውነት ለሁላችሁም ቃል ሕይወትን ያሰማልን። በተጨማሪ ከጥቂት ዓመታት ቆይታ በኋላ ወደ ግብጽ ተመለሰ። ምዕመናኑ በቁጥር በስተው በእምነት ጎልምሰው አግኝቷቸው ደስ ብሎት ያስተማራቸው አብሯቸው ጥቂት ጊዜ ቆየ። በዓለ ትንሣኤን በሚያከብሩበት ቀን አምልኮ ጣዖት ከስሞ አምልኮተ እግዚአብሔር በመስፋፋቱ ምቀኝነት ያደረባቸው ጣዖታውያን እንዲጣሉት መጡ። ምዕመናኑ አባታችን ሽሽ አሉት። እንግዲህስ በጌታዬና በአምላኬ በፈጣሪ በኢየሱስ ክርስቶስ ስም ስለ ወንጌል ክብር መከራ ሊቀበል እንጂ ልሸሽ አይገባኝም፣ አልሸሽም አለ። እንደ ላም በአንገቱ ገመድ አስረው በረሃ ለበረሃ ሲጎትቱት ዋሉ። ስጋው በእሾህ በጋሬጣ ተቀረደደ። ወደ ጌታው ያመለክት ስለተቀበለው መከራ ክብርህን ከ12 ደቀ መዛሙርቴ ክብር አንድ አድርጌሃለሁ፣ በስምህም የተማጸኑኝንም እምርልሃለሁ ብሎ ቃል ኪዳን ገብቶለታል። ነፍሱንም በቃል አቅርነት በባቢሎን መለኮት አሳርጓታል። በሞቱ ያረኩት ጻዋታቱ ከሞተ በኋላ ስጋውን ለማቃጠል ሽተው እንጨት ሰብስበው የሚያቀጣጥላቸውን ዝፈትን በመከመር እንጨት ላይ አርከፍክፈው ጌታ ግን እንዲህ እንዳደርጉ እድል አልሰጣቸውም። ድንገት ቃለ ነጎድጓድ ሆነ። የተከማቹበት ስፍራ ተናወጸ። የፀሐይ ብርሃን ተሰወረባቸው። በዚያም ጊዜ ምኑ መጣብን ብለው ማቃጠሉን ትተው ሸሽተዋል። ኋላ ግን ምዕመናን በመብረቀ ጸዳለ ተከበው አግኝተው ቀርበውታል። ቅዱስ ማርቆስ በሰማዕትነት ሲያርፍ የ70 ዓመት አረጋዊ ነበረ። ከ30 ዓመታትንም በላይ በዘለቀ መዋዕለ ስብከቱ ለዓለም ሁሉ የምስራች የሚሆን የወንጌል ቃልን ከመጻፍ ባሻገር ከሐዋርያት ተልኳቸውንም የተነሳ ብርሃን ዓለም ከተባሉ ከቅዱስ ጴጥሮስና ከቅዱስ ጳውሎስ ጋራ በብዙ አህጉር ስብከት ተዘዋውሮ በማስተማርና ይልቁንም የጥንት ግሪክ ስልጣኔ ተስፋፍቶባትና የሮማን ሰሪው መንግስት ቁልፍ የፖለቲካና የንግድ መዲና በነበረች እስክንድሪያንም በሰማዕትነት እስካረፈባት ቅጽበት ድረስ በአንደበቱንም በሕይወቱንም በክብሩና በመከራውንም ሁሉ በማስተማር አይሁድን ከይሁዲነት ወደ ክርስቲያናዊነት ወደ ክርስቲያንነት አረማውያንን ከአምልኮ ጣዖት ወደ አምልኮተ እግዚአብሔር የመለሰ ነው። እንዲሁም በጸሎታቸው የሚጠብቁ በትሩፋታቸው የጸጋ የሚሰጡ የባቲያን አባት አባ ጳውሊያን፣ የመነኮሳት አባት አባ እንጢዮስን፣ አባ ጳኩሚያስንና አባ ሲሪዮንን መናፍቃንን ተከራክረው የረቱ ሃይማኖትን ያቀኑ ቅዱስ እስክንድሮስን፣ ቅዱስ አትናቴዎስን ሐዋርያት፣ ቅዱስ ጢሞቴዎስን ዘአልቦም ጥራትና ቅዱስ ዲዮስቆሮስን የመሳሰሉት ኦርቶዶክሳውያን ሊቃውንትና እስከዛሬ መከራ ሳይገድባቸው ሞትን ግርፋታቸው እንደ ክብር ቆጥረው በሃይማኖታቸው ጸንተው የሚኖሩ የጸኑ ምዕመናን ያፈራች አንጸባራቂ ስም ያላት ኦርቶዶክሳዊትና ሐዋርያዊት ቤተክርስቲያን ያቋቋመ ሐዋርያ በመሆኑ ዳግመኛም ከአባ ሰላማ ከሳቴ ብርሃን 4ኛ መቶ ክፍለ ዘመን እስከ አቡነ ቄርሎስ 20ኛ መቶ ክፍለ ዘመን ድረስ የኢትዮጵያን ቤተክርስቲያን በክህነት የመገቡ 111 ጳጳሳት ቅዱስ ማርቆስ ወንጌላዊ አቋቋማት የዚህቹ ቤተክርስቲያን ፍሬዎች በመሆናቸውና ትምህርታችን ከትምህርታቸው ሥርዓታችን ከሥርዓታቸው የተስማማ የተግባባ በመሆኑ ማርቆስ አባታችን እስክንድርያ እናታችን ማለት በኢትዮጵያውያን ምዕመናን ዘንድ የተለመደ ነበር። ታሪክ ነውና ዛሬም ቢሆን ቤተክርስቲያናችን ሙሉ በሙሉ ከግብጽ ቤተክርስቲያን ጥገኝነት ተላቃ በኢትዮጵያውያን ጳጳሳት ብትመራም ይህ እውነታ የሚዘነጋ አይደለም። ከዚህም በላይ ቤተክርስቲያናችን ቅዱስ ጳውሎስ ተዘከሩ መኳንንቲክሙ ዘነገርክሙ ቃለ እግዚአብሔር ትርጉም የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ዕብራውያን ምዕራፍ 13 ከቁጥር 7 እንዳለ ሐዋርያው ተልእኮውንና መንፈሳዊ ተጋድሎውን ለማስታወስ በስሙ ጽላት ቀርጻ ቤተክርስቲያን አንጻ ታዘክረዋለች። የዕረፍቱ መታሰቢያ በዓል በየዓመቱ ሚያዝያ 30 ቀን ታከብራለች። በዚሁም ዕለት የሚነበበው ስንክሳር አርኬ የሚባለው የውዳሴ ክፍል ወንጌላዊው የተቀበለውን መከራ በሞቱ ጊዜ የተፈጸመውን አምላካዊ ተአምር እንደሚከተለው ይገልጸዋል።
ወንድም እህቶቼ በእውነት ቃልዮትን ያሰማልን። ሰላም ለማርቆስ ለማርያም እጓላ ዘሰሐብዎ በሐብል ውስጥ አጸደ ላህም ከመዳቤላ አመ አውእዮቱ ፈቀዱ ለእሳት በነበልባላ ዝናሙ አሰሐተያ አጥፋ ማዕበላ ወመብረቅ ለስጋሆ ከለላ። ትርጉም ከብቶች በሚሰማሩበት ሜዳ እንደ ወይፈን በገመድ ያስረው ለጎተቱት ለማርያም ልጅ ማርቆስ ሰላምታ ይገባል። በእሳት ነበልባል ሊያቃጥሉት በወደዱ ጊዜ ዝናብና ውርጭ ነዲዱን አጠፉት፣ መብረቅም በዲኑን ጋረዱት። በእውነት ለሁላችንም ቃልዮትን ያሰማን። የድንግል ማርያም ልጅ አምላካችን ኢየሱስ ክርስቶስ የተቀበለውን የቅዱስ ማርቆስ ጸሎትና በረከት በሕዝበ ክርስቲያንና በሀገራችን በኢትዮጵያ ለዘላለም ጸንቶ ይኑር። አቤቱ ጌታ ሆይ ቅዱሱን ወንጌልህን ለሕዝብና ለአሕዛብ ያስተምር ዘንድ በልዩ አጠራርህ በጠራኸውና በበረከትህ ባከበርከው በዚህ ቅዱስ ሐዋርያ ታሪክ ስላስተማርኸንና ስለመከርከን በፍጹም ምስጋና እናመሰግንሃለን፣ እናከብርሃለን። ባስተማርኸንና በመከርከን መጠን በሐሳባችን በአንደበታችንና በሥራችን ሁሉ ከመበደል ርቀን አንተን ደስ የሚያሰኝህን ውድህንና ፈቃድህን በማድረግ እንድንጸና በቅዱስ መንፈስ ታጸናን ዘንድ እንለምንሃለን። በኃጢአታችን ብዛት እንዳንጠፋ ቸርነትህ ጠበቀችን። ባዝነንም እንዳንቀር ወረት በሌለበት የአባትነት ፍቅር በቤት ሰበሰብኸን። አቤቱ አምላክ ሆይ አንተ ፍጹምና ቅዱስ ነህ። አንደበታችንም ዘወትር የቸርነትን ብዛት ይመሰክራል። አሁንም ጌታ ሆይ በከበረ ደም ፈሳሽነት ከሰጠህን የጸጋ ልጅነት ወጥተን በአጋንንት ወጥመድ እንዳንጠመድ በሕይወትም በሞትም እንድናከብርህ ሐዋርያህ በሕይወት ዘመናችን ሁሉ አንተን በማመን ጸንተን እንድናገለግልህ ትረዳን ዘንድ እንለምንሃለን። አሜን። ቃለ ሕይወትን ያሰማልን። የግብፅን ተድላ ደስታ እንደናቀ እንደ ሙሴ ኑሯቸውንም ትተው እንደተከተሉ እንደ ሐዋርያትም የዓለምን ርኩሰት የምንጸየፍ እንጂ እንደ ቤልኦር ልጅ በለዓምና እንደ ይሁዳ በስጋ መሻት የምንታልን እንዳንሆን ልቦናችንን ለቃል አስገዛልን። ይቅር በለን፣ ራራልን። አንድነትና ሶስትነትን የምትሰብክና በእናትህ በንጽሕተ ንጹሐን በቅድስተ ቅዱሳን በድንግል ማርያም ቃል ኪዳንና አማላጅነት የምትማጸን የቀናች ኦርቶዶክሳዊ ቤተክርስቲያንንም አጽንተህ ጠብቅልን ለዘላለሙ አሜን። አሜን። ለሁላችንም ቃልዮትን ያሰማን። የቅዱስ ማርቆስ በረከት ይደርብን። አሜን። በእውነት ይሁን ይደረግልን። ቆሎ በጣም ስለምትወዱ ማየል ካላችኋለች ጸሎት እናድርግና እንበላለን። ሰሌ እማየን እግዚአብሔር ይስጥልን ብለህ አመስግንልን። እሺ፣ ሳምንት ፈቃዳችሁ ከሆነ እኛ ጋር እንድትመጡ። ወይ ሰሌ ዝም ብለህ መሳቅ ነው ስራ አይደል? በሉ እንሄዳለን። እሺ፣ እኔ ግን በእውነት ለሁላችንም ቃልዮትን ያሰማን። አረ መግድዬ እኔ ግን እኮ ብለሽ ዝም አልሽ። አልሄድም ብቻ እንዳትዪ እሺ። እንደ እግዚአብሔር መልካም ፈቃድ ሁላችንም እንሄዳለን። ለዛሬ ግን በዚህ እናብቃ። ሳምንት ደግሞ በሌላ ርዕስ እንማማራለን እንደ እግዚአብሔር መልካም ፈቃድ። ዶቻችን እስካሁን ስትከታተሉት የነበረው ከማህበረ ተዋህዶ ዘኦርቶዶክስ ኪነጥበብ ክፍል በ2012 ዓመተ ምህረት ተዘጋጅቶላችሁ የቀረበውን ከስደት መልስ የተሰኘ መንፈሳዊ ተከታታይ ጭውውት ክፍል 2 ነበር። ውድ ክቡራን አድማጮቻችን በቀጣይ ሳምንት በክፍል 3 እስከምንገናኝ ቸር ሰንብቱልን እያልን ውድ ጊዜያችሁና ሰዓታችሁን መስዋዕት አድርጋችሁ ስለተከታተላችሁን በቅዱስ አምላካችን በልዑል እግዚአብሔር ስም በእናቱ በእናታችን በእመቤታችን በቅድስት ድንግል ማርያም ፍጹም ትሕትናና ፍቅር ከልብ እናመሰግናለን። ከስደት መልስ መንፈሳዊ ጭውውት ክፍል 3 ይቀጥላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ወለዓለመ ዓለም አሜን።